ስም አውጡላት ለዚህ ለአስማቷ ፍቅር ታስይዛለች። ደግሞ እኮ ፍጥነቷ አንዲ አስማት ነው። ሜሲ አስማት ነው፣ ሰው አይደለም፣ ኤአይ አይደለም፣ የሆነ አስማት ነው። በቃ ምንም ልናገረው አልችልም እንጂ በዘመናችን ባይ ዘ ዌይ ማለት ነው በጣም እድለኛ ነን እንደ ሜሲ አይነት ተጫዋች ማየታችን። ሜሲ ይተቆት ምን አይነት ሰው ነው? ፍቅር ይዞኛል፣ ከሜሲ ይዞኛል። በፊትም ጠገበኝ። ትችላለኝ አባት፣ በቃ ምንም አልልም። ትችላለህ አንተ ሜሲን ማለት ነው በእግር ኳስ ብቃቱ ዙሪያ መከራከር ማቆም አለብን። በቃ የምሪን ነው ምላችሁ። ወይኔ እናቴ ትሙት ነው ምላችሁ። በቃ ማቆም አለብን። ከሌላ ዓለም የመጣ ፍጡር ነው። እኔ እድሜው ስንት ነው ሁሉ ነገር ሊጣራለት የሚገባ ተጫዋች ነው። ማን አንተ አርጀንቲናዎች እኮ በጣም ይጠሩለታል። ያንን ኳስ አሁን ሁለተኛውን ጎል ያስቆጠረውን ኳስ ማለት ነው። እንዴት ነው ያንን ኳስ ወደ ጎል ማይሞክረው? አይሞክረውም እኮ ይልቁን ሜሲን ይጠብቁታል። አርጀንቲናዎች ራሳቸው ተጫዋቾቹ ሜሲን ይጠብቁትና ሰተውት እንዲያገባ ያደርጉታል። የሱ ልዩ ብቃት ደግሞ የተሰጠውን ኳስ አያሳፍራቸውም፣ ጎል አድርጎ ያሳያቸዋል። አሁን ጥረቱን አይታችሁታል። እሱ ጋር ሁለት ጊዜ ነው የመጣው ኳስ፣ ሁለተኛው ኳስ ሎጬ ቀን ተቆጠረ። ይሄ ተጫዋች በእድሜው መከራከር አለብን። በቃ በእግር ኳስ ብቃቱ ላይ ምናምን አይደለም። የምሬን ነው የምላችሁ። እኔ ማለት ነው አጨበጨብኩኝ። የሁለተኛው ጎል በዛ ሰዓት ላይ ያደረገው ጥረት ጭራሽ ሃትሪክ ሰርቶ ነበር እኮ። ቅጣቱን አይታችሁታል አይደለ? ሃትሪክ ሰርቶ ነበር። ፔናልቲውን ቢያስቆጥረው በተከታታይ ጨዋታ ሃትሪክ ሰርቶ ነበር። እና ያው ሰው ነው። የምሬን ነው። ምንድነው ነው እሱን ነው ማጣራት ያለብን። ትችላለህ፣ በጣም ነው የምትችለው። ይኸውልህ አንተ ፍልስጤማዊ ሆነ ሜሲ እስራኤላዊ ቢሆን ሜሲ የሚያደርገውን ነገር መካድ አይቻልም። በቃ የፈለገ ሸምጣጭ ነኝ ብትል በቃ ምንም ማድረግ እግር ኳስ ነው። ገብቷል? እግር ኳስ ነው። ሁላችንም እያየነው ያለው ነገር ነው። መሸምጠጥ ማይቻል ነገር ነው። አሁን እኔ ሮናልዶ በቃ ለሮናልዶ ሟች ነኝ። ገብቷል? ግን አሁን ሜሲ የሚያደርገውን ነገር ብሸመጥጥ ሰው ይታዘበኛል፣ ትውልድ ይታዘበኛል። ምንም ማድረግ አይቻልም። እኔ እዚህ ላይ ሮናልዶ ስላመጣሁባቸው አፉ በሉ። ሜሲ 2 ጨዋታ 5 ጎል ዓለም ዋንጫ ላይ ይመቸው። ሌላ ምን ይባላል? ምን አይነት የተረገመ ኩሩሩ እንደሆነ ገብርኤል ነው። ይመቸው። እኔ ምንም ይመችህ። እንኳንም አየው እንኳንም ደረስኩብህ። እግዚአብሔር ተባረክ። ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባህ አይደለ? አውቆ ነው የሳተው። ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባህ አይደለ? 5 ጎል 2 ጨዋታ 5 ጎል ምንድነው እንዴ? 18 አደረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? የሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላይ 9 ጎል ኦሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኝ ያለው። ማረፍ አለበት። አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ። አምጪ አባቴ እኔ ያለሁልሽ ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው። ሰው ይደብረዋል፣ እየተኛ ነው። አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው የምንገለው ካሁን በኋላ እያሉ ነው የሚመስሉት። አረላሽ በቃ አንድ ነገር ላስቸግራችሁ። ዓለም ዋንጫውን ስጡንና በቃ እንሂድ ማለት የቀረን ነገር አለ። ስለ አርጀንቲና 5 ጎል አስቆጥራለች በዚህ ዓለም ዋንጫ ማለት በ2 ጨዋታ 5ቱን ጎሎች ማን ያስቆጠረው? ሌላው አርጀንቲና ወደ ቀጣዩ ዙር ማለፏንና ወደ 32ቱ መቀላቀሏን ይፋ አድርጋለች። ብቻ ማረለም ኤሌኑ በቃ የሚቆም ነገር አይደለም ማለት ኤሌንን ልታስቆመው አትችልም። ሰው ብትሆን በቃ በሰው ታስቆመዋለህ። ኤሌንን በምን ታስቆመዋለህ? እኔ ወንድም እነሆ በ2026 ዓለም ዋንጫ ሊዮኔል ሜሲ ደምቆ ጀምሯል፣ ደምቆ ቀጥሏል፣ በእርግጠኝነት ደምቆ ይጨርሰዋል። ያሳይ ሊዮኔል አንድረስ ሜሲ ፔናልቲ አይመቸውም። ፔናልቲ የፋራ ነው። እንደዚህ አይነት ጎል ለሚመቸው እንደዚህ አይነት ጎል ማለት ነው ፔናልቲ የፋራ ነው። በዓለም ዋንጫው ብዙ ጎል ያገባው ማን ነው? ንጉሱ ሊዮኔል አንድረስ ሜሲ ነው። ፔናልቲ ሳተ ምናምን የፋራ ነው። እሱ አይመቸውም። እንደዚህ አይነት የጥበብ ጎል ለሚመቸው ገባህ? ምን ይባላል?
5 የወርልድ ካፕ ጎል አርጀንቲና 5 አገቡ፣ 5ቱንም ሊዮኔል ሜሲ። ማን ሰውዬ ልክ አይደለም። 39 ዓመት የሚሞላው ሰው በፍጹም አይመስልም። ማን እኔ አንዳንድ የአርጀንቲና ብሔራዊ ቡድን ሳይሆን እንዴት እንደምቀና እናቴ። ሁለተኛውን ጎል አይታችኋል የሜሲ ሁለተኛውን ጎል አይታችኋል አይደል? ልጁ ስፔስ ነበረው፣ ማግባት ይችላል። ሜሲን አየው፣ ሰጠው። ማን እንዴት ካፕቴናቸውን ሪስፔክት እንደሚያደርጉ እንዴት ፕሮቴክት እንደሚያደርጉት ማን እኔ አንዳንዴ ይቀናሉ በአርጀንቲና። እናቴ ተሞት ትክክለኛ ብሔራዊ ቡድን ማለት ይሄ ማን ዘንድሮ ራሱ መፍራት አለባቸው አርጀንቲና። ምክንያቱም የሚጫወቱበት ወይ በጣም ልክ አይደለም፣ በጣም የሚገርም ነው። ገብቷችኋል? ዲፌንሲቭሊ ኦርጋናይዝድ አይደሉም፣ ሲከላከሉ ነው እንጂ በጣም ያስፈራሉ። ገብቷችኋል? ዛሬ ሃትሪክ መስራት ይችል ነበር፣ ልክ እንደ ኤዜ ምናምን የኤዜን ፔናልቲ አመታት ደገመው እንጂ እኔ አሁን ለሮናልዶ እንዴት እንደተሰማኝ ስላልገባችሁ ነው። እናቴ ትሙት ማን ሁሉም ተጫዋቾች ይሞቱለታል፣ ለይሶዬ ሚዲያው ይሞትለታል። እናቴ ትሙት ሁሉንም አጀንዳ ከሮናልዶ ጋር ወደ ኔጌቲቭ መወሰድ ይወዳል። እኔ ማለት ነው አሁን በጣም ለሱ ፊል እያደረኩ በጣም ማለት ነው። እናቴ ትሙት ማን ሰው አይደለም ይሄ ሰው አይደለም፣ ኤአይ ነው፣ ከሰው ልጅ አቅም በላይ ነው። እንዲ ምን ማለት ነው? ፔናልቲ ስቷል ብሎ ለመቀለድ የተዘጋጀ ህዝብ ላይ 2 ጎል አስገብቶ ማስጨብጨብ፣ እጅን በአፍ ማስጫን። አረ ሜሲ ተው፣ እኔ ወጣቶቹን ላድንቅ፣ ባንተ ልዝናና። እኔ ግራ ገባኝ እኮ እኔ ከክሪስ ቀጥሎ ሁሌም እኮ ነው የምትመቸኝ። እኔ ምን አባቴ ላድርግ? ትችላለህ አንተ፣ ከአቅም በላይ ነው ሊዮኔል ሜሲ። እናቴ ትሙት። አረ ወገን፣ አረ ቀልድ ነው በሉኝ። እንዲህ ይሄ 39 ዓመት ሰውዬ አርጀንቲናን ተሸከማት ነው የምልህ። እነ ኤምባፔን ስንት ወጣትና ሃላንድ እያሉ አልሰማም ቶፕ ስኮረር እኔ ነኝ እያለ ነው። ዛሬም 2 ጎል አግብቷል። በግራም ሆነ በቀኝ በኩል በኋላም በፊትም ኳስ እየተሻማ በመሬትም ሆነ በአየር ከበለው ነው አያገባኝም። ፈርስት ታይም ሹት ካደረገ ሜሲ ጎል ነው በቃ ትሬድማርክ ጎሉን ነው ያገባት ዛሬ። አረ ምን አይነት ሰው! ባለፈው እንደዛ አይነት ጎል አግብቷል። አረ እግዚአብሔርን ስለ ሜሲ እኔ አላወራም። በቃ ደግሞ አይገባበትም። ስንት ጌም አሸንፏል፣ 5-6 በተከታታይ ጌም አሸንፏል። ከዚህ በፊትም አንድም ጎል አልገባበትም። በጣም ይለያል። አርጀንቲና ዘንድሮ እንዳይደግመው ፍሩ ብያለሁ እኔ፣ እንዳይደግመው ፍሩ። እንደው ምን እናድርግ? ይሄ እኮ ነው የሱ ጀግንነት፣ ይሄ እኮ ነው የሱ መለያ፣ ጀግናው ሜሲ። እኔ እግዚአብሔርን ነው የምላችሁ፣ ሁለተኛውን ጎል ሲያስቆጥሩ ጎሉ እንዴት አባቱ ነው የሚያምረው! አንደኛውም ሁለተኛውም እኔ ወይኔ እግዚአብሔርን ነው የምላችሁ። አረ ምን ነው! አረ ሜሲ ድጋሚ ትወለዳለህ ድጋሚ። እኔ እግዚአብሔርን እንባዬ ሁሉ ነው የመጣው። መቤቴን ስሜቴ መቆጣጠር አልቻልኩም፣ ቃላት የለኝም። ዛሬም እንደ ቀድሞ ልጅነቱ ይጫወታል። ዛሬም አርጀንቲና በሱ ጎል ታግዛ አሸንፋ ወጣች። ባለፈው ሃትሪክ፣ ዛሬ 2 ጎል። ዛሬ ሃትሪክ መስራት የሚችልበት አጋጣሚዎች ሁሉ ነበሩ። ብቻ ግን እሱ የእግር ኳሱ ጎት ነው። ሜሲ ዘጎ ነው የምላችሁ። እግዚአብሔር ዛሬ በአርጀንቲና ብሔራዊ ቡድን ቀን ነው። ከምሬ ነው የምላችሁ። በቃ ምንም እግር ኳስ ተጫዋች እኮ አይመስሉም። በቃ የሆነ ጋንግስተር አለ አይደለ? የሆነ ሰፈር ይሄ በቃ ጋንግ አሸባሪዎች ምናምን ወይ ደግሞ የሆነ የጦርነት ቡድን አባል ምናምን ነው የሚመስሉት። ምንም እግር ኳስ ተጫዋች አይመስሉም። ከምር እንዴት ነው ኳስ ሲይዙ ሜሲ ዞር ብሎ የሚያዩት? የሜሲን ጎል አይታችሁታል አይደለ? ሜሲ ደግሞ ትችያለሽ፣ የወርልድ ካፕ የምንጊዜም ኮከብ ጎል አግቢነቱን በእጁ አስገባችሁ። ትችያለሽ። አርጀንቲና ብሔራዊ ቡድን አስቀናችሁኝ ዛሬ ማለት ነው። ክርስቲያኖ ሮናልዶ ይሁን የላቲን ብሔራዊ ቡድን የሆነ አንድ በቃ የላቲን ተጫዋች እንዲሆን ተመኙኝ። ከምር የሆነ ኮሎምቢያ ወይ ኡሩጓይ የሆነ ቺሊ ምናምን እንዴት ነው የሚጋደሉለት ለሜሲ? እያያችሁ ነው አይደል? ኳስ ይዞ እንዴት እንደሚወስ ሜሲ አሉ እንጂ እነ ኮንሴሳው እነ ቪቲኒያ ምናምን ያህ ኔቬዝ ምናምን ልምሻ የሆኑ ተጫዋቾች እግዚአብሔርን ሮናልዶ የማይመጠነው ቦታ ሆነ እኮ ነው ዛሬ እንደዚህ የምትሆነው። እኔ አባት አንተ ብቻ እኮ ነው ያላቸው። ለምን እንደዚህ እንደሚሆኑ እኮ ግራ ነው የሚገቡኝ። በአርጀንቲና ብሔራዊ ቡድን ቀን ነውኝ መቤቴ። ሜሲ ደግሞ ትችያለሽ። አረ ወንድም የማይመጥን እኮ ቦታ ሆነ ነው እኮ ለሁለት ኔሽንስ ግን አንድ አውሮፓ ዋንጫ በአንተ እንዳበል እኮ ረስተው ነው እንደሚያደርጉ እኮ። ከምሬ ነው የምልህ እንዳለ ክብረ ቢስ ምድረ ህፃን እንዴት እኮ እንደሚያቃጥሉ ከምሬ ነው የምልህ። ዋጋ ሳጡ ዋጋ። ዞሮ አንተ የምን ጊዜ ምርጡ ተጫዋች ነሽ ለፖርቹጋል። በአንተ ነው ሁሉ ያዩትሽ ወንድሜ። አይዞሽ ፖርቹጋል የምትባል ቲም ግን አንተ ብቻ ከብሔራዊ ቡድን ሪታየር አድርግ። እንዴት ጫዋ ዞር ብዬ የማያላት ክለብ እንዴት አባቱም ታስጠላ ክለብ እንደሆነች እኮ ፖርቹጋል ከምር። ወይኔ ወንድሜ ወይኔ። አርጀንቲኖች ግን ትችላላችሁ። በዚሁ ከቀጠሉ ግን ከምር ግማሽ ፍጻሜ ወይ እስከ ፍጻሜ ሄዳሉ አርጀንቲኖች። ምንም ጥርጥር የለውም። ላቲኖች ሲጀመር ይችላሉ።